ሰላም ጤና ይስጥልኝ የተከበራችሁ አባቶች እናቶች እህትና ወንድሞች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የእማማ ዝናሽ የበጎ አድራጎት ድርጅት 3 ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባል፣ የአቅመ ደካሞችን ቤት ያድሳል፣ እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙን በያው በእግዚአብሔር ስም አደራችሁን እንላለን። በቀን ከ1000 በላይ ነዳያን ስለምንመገብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ እንደዚሁ ልደት ስታከብሩ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ ታደርጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱ 3 ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። የጠበባችሁ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስም እንድተባበሩን የአቅመ ደካሞች ቤት መስሪያ ማትሪያሎችንም ታገዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛል። ደህና ዋላችሁ። አሜን ያያሉ የሉል እግዚአብሔር ክብርና ምስጋና ይግባው። ሰላም ጤና ይስጥልን። የተከበራችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ህፃናት የበጎ አድራጎት ስራችን አይታችሁ ከጎን በመሆን ነዳያንን ለምትመግቡ፣ ለምትደግፉ፣ የአቅመ ደካማን ቤት ለምታድሱ ደጋግሉ ናችሁ ኢትዮጵያውያን እጅግ የከበረ ሰላምታችን እያቀረብን የዛሬ መገባ የወለተ ኪዳንን ነፍስ ይማር ሲሉ ቤተሰቦቻቸው መገበውልናል። የወለተ ኪዳንን ነፍስ ይማርልን፣ ነፍስ ይማርልን። ለቤተሰቦቻቸው ለወዳጅ ዘመዶቻቸው ሀዘናቸውን የያዘን ዳርቻ ያደርግልን። የመገቡልንም ቤተሰቦች በእድሜ በጤና ይጠብቅልን፣ ብድራትን ይክፈልልን። በጣም ነው የምናመሰግነው። ሌሎቻችሁም ሀዘን፣ ደስታ፣ የልጆቻችሁ ልደት፣ ክርስትና፣ ሰርግ፣ በዓላት ሲሆንባችሁ ከአቅመ ደካማ ጋር ከነዳያን ጋር ማሳለፍ ከፈጣሪ ዘንድ ትልቅ በረከት ነው የምታገኙትና ነዳያንን ለመመገብ ለመደገፍ የአቅመ ደካማን ቤት ለማደስ በ0961 55 55 56 በ0961 55 55 57 በ0949 46 59 46 ዋትስአፕ፣ ቴሌግራም፣ ቫይበር ላይ እንዲሁም በአካል ጮበረንዳ ማጋንጻ ሁለተኛ ፎቅ ላይ ቁጥር 2 አዲሱ ሚካኤል ገነት ህንጻ ገባ ብሎ እንገኛለን። ለምታደርጉልን የበጎ አድራጎት ስራ እጅግ እያመሰገንን በያላችሁበት ሰላማችሁ ይብዛልን።
ደህና ዋላችሁ። አሜን ያያሉ የልዑል እግዚአብሔር ክብርና ምስጋና ይግባው። ሰላም ጤና ይስጥልን። የተከበራችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት የበጎ አድራጎት ስራችን አይታችሁ ከጎን በመሆን ነዳያንን ለምትመግቡ፣ ለምትደግፉ፣ የአቅመ ደካማን ቤት ለምታድሱ ደጋግ ሆናችሁ ኢትዮጵያውያን እጅግ የከበረ ሰላምታችን እያቀረብን የዛሬ መገባ የወለተ ኪዳንን ነፍስ ይማር ሲሉ ቤተሰቦቻቸው መገበውልናል። የወለተ ኪዳንን ነፍስ ይማርልን፣ ነፍስ ይማርልን። ለቤተሰቦቻቸው ለወዳጅ ዘመዶቻቸው ሀዘናቸውን የያዘን ዳርቻ ያደርግልን። የመገቡልንም ቤተሰቦች በእድሜ በጤና ይጠብቅልን፣ ብድራትን ይክፈልልን። በጣም ነው የምናመሰግነው። ሌሎቻችሁም ሀዘን፣ ደስታ፣ የልጆቻችሁ ልደት፣ ክርስትና፣ ሰርግ፣ በዓላት ሲሆንባችሁ ከአቅመ ደካማ ጋር ከነዳያን ጋር ማሳለፍ ከፈጣሪ ዘንድ ትልቅ በረከት ነው የምታገኙትና ነዳያንን ለመመገብ ለመደገፍ የአቅመ ደካማን ቤት ለማደስ በ0961 55 55 56 በ0961 55 55 57 በ0949 46 59 46 ዋትስአፕ፣ ቴሌግራም፣ ቫይቨር ላይ እንዲሁም በአካል ጮበረንዳ ማጋንጻ ሁለተኛ ፎቅ ላይ ቁጥር 2 አዲሱ ሚካኤል ገነት ህንጻ ገባ ብሎ እንገኛለን። ለምታደርጉልን የበጎ አድራጎት ስራ እጅግ እያመሰገንን በያላችሁበት ሰላማችሁ ይብዛልን።